ቤት የለም እንዴ ራስ እና ለምን አደርግ? አብርሃም የለም። አንተ ምን ትሰራለህ እዚህ? ኧረ እኔ ራሴ ተጨንቄያለሁ። እኔ ራሴ ተጨንቄያለሁ። በቃ ማለት የምታወሩት ነገር ሁሉ ምንም ደስ አይልም። በጣም የሚደብረው በእውነት። መግቢያ ላይ እንዳዳመጣችሁት እንግዲህ ዴቭ የሚለው ቢያጣ ወንድሙንና ሩታን ለማሸማቀቅ ምን እንዳለ ሁላችሁም ያው ሰምታችሁ ሊሆናልኝ። ካልሰማችሁ ደግሞ ከመግቢያው ላይ ልታዳምጡት ትችላላችሁ። አንደኛ ሩታን ለማሸማቀቅ ነው፣ ሁለተኛ ደግሞ ወንድሙን ከሩታን ለማራቅ ነው ይሄን ቃላት የተጠቀመው። የሚለው ቢያጣ እጁን በደረት ይዞ ወገቡን ሽምቅጥ አድርጎ ይዞ አንተ ከዚህ ቤት ምን ልታረግ አድር? እዩ እንግዲህ ሩታን ለማሸማቀቅ ማለት ነው። ሩታን መድኃኒት አደረጋችሁ አላችሁ፣ ሰው ሊጠላት አልቻለም። ሩታ አንቺ ከአብርሽ ራቄ ብትሏትኝ እሷ ልትርቀው አልቻለችም። ሁለተኛ ደግሞ ከሚዲያ እሷን ለማጥፋት ወይም ሰው እንዲጠላት የምታረጉት ሁሉ ነገር ሩታ ግን ልትጠላ አልቻለችም። አሁን ዛሬ ወገቡን ይዞ ኤፍሬምን አንተ ከዚህ ምን ልታረግ አድር? ምን ልታረግስ መጣ? ከዚያ በኋላ ደግሞ እህቲቱ ብድግ አረገችና ይችው ቡዜ እኔ ወላሂ እኔ ዴቭ ሲመጣ በጣም የተማረ ሰው በጣም ጀግና እስካሁን የት ነበረ የተባለ ልካም እንደዚህ አስመሳይ ወላሂ አስመሳይ። እና ከዚያ በኋላ ቡዜ ደግሞ ብድግ አረገችና አዋዋዋው እረስቸው እንዴ ምን ልታረግ አደርህ? ከዚያ አብርሽ ደግሞ ብድግ አረገና ምን ችግር አለው እናንተ አድራችሁ አታውቁም እንዴ? አንደኛ አሁን ሩታ ብቻዋ ብታድር ደግሞ ሌላ ወንድ ይዘሽ አድርሽ ልትሏት ነው። ከኤፍሬም ጋር ብታድር ደግሞ እንዴት አንተ ወንድም የሌለበት ወንድ የሌለበት ቤት እንዴት ነው ልታድር የቻልህ አለው ማለት ነው። ቡዜም በጣም እንትናች። ከዚያ በኋላ ሩታ ነገሩን ወዴት ነው የምትወስዱት? እኔንም አታሸማቆኝ እሱንም አታሸማቁት። እና ሩታ ከዚህ ላይ በነገራችን ላይ አንቺ ነሽ አፍ እየሰጠሽ ራሽን ዝቅ የምታደርጊ። ሁለተኛ ደግሞ የማይባል ቃል አንቺን ሰው እንዲጠላሽ እነሱን እንዲወደዱ የእሱ ቤተሰማ ጎበዝ ናቸው። አብርሽ መለሰላችሁ። ምን ችግር አለ? ቤቱ አይደለ እናንተ አድራችሁ አታውቁም? ታድራላችሁ እና ጠብኛ አድረን ብናውቅ አንተ በሌለህበት አድረን እናውቃለን ወይ አለው። ምን ችግር አለው? የወንድሞ ቤት ነው። 4-5 ክላስ አለ። አንድ ክላስ ይሰጠዋልኝ። እንዲሁም ሩታ ብቻዋን ከምታድር የባሌ ወንድም ክላስ ካለ ልጅ አለኝ ሰራተኛ አለኝ አብሮ ቢያድር ምን ችግር አለው ማለት ነው። እኔ ሄዴ በጣም አስመሳይ በጣም እስስት ሲመጣ አገባቡን ያሳመረ አሁን ደግሞ ልክ እንደ ሴት አሁንማ ደግሞ ስራውን ትቶ በቃ ለውሸት ቆሟልኝ ወገቡን ይዞ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድሬ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ነኝ አልሐምዱሊላህ። መግቢያ ላይ እንግዲህ እንዳዳመጣችሁት ይሄ ዴቭ ተብዬ በጣም አስመሳይ በጣም እስስት አገባቡን አሳምሮ እዩት። እንግዲህ መጨረሻውን እዩ። አንድ ሰው መጨረሻውን ሳናይ ይህ ሰው ጥሩ ነው ማለት እንደኔ ተግባር ጥሩ አይደለም። አሁን ከዛሬ ቪዲዮ ኤፍሬምንና ሩታን ለማሸማቀቅ የሆነ ነገር በቃ የሚለው አጣ። የሚለው ምን ቃል ይጠቀም? አንድ ነገር ሲናገር ሩታም ኤፍሬምን አፋፉን ይሉታል ማለት ነው። ከዚያ በኋላ አንተ ከዚህ ምን ልታረግ አደርህ? እና ጠይብ ቢያድር ምን ችግር አለው? ምን አይነት አስመሳይ ናቸው እንዴ! አሁን እኮ የሁላ ምንድን ነው አብርሽ ጥሯቸው ስለመጣ ወይኔ በላቸው። እስቲ መጀመሪያ ተረጋጉ። እንዴት መጣህ? ለምንስ መጣህ? በቃ ቤቱ አልተመቸውም። ድሮም እኮ እናንተ አልተመቻችሁትም አይደለም? ስላልተመቻችሁት ነው እሱ እየሮጠ ወደ ሚስቱ የመጣ። እኛም እኮ ሩታ በቀደም ዕለት መጨረሻ ላይ ስትወጣ የሆነ ነገር እንዳለችውና ወይም ቴክስት ጻፍልኝ ምን መጣ። በቃ እንግዲህ እናንተ ናችሁ እንጂ እብዶች፣ እናንተ ናችሁ እንጂ በሽተኞች። አብርሽ አልታመምም። አብርሽ ቢታመም በሌሊቱ በ5 ሰዓት በእግሩ ባልመጣ ነበር። ግን የቡዜ ቤት የቡዜ ቤትና የአብርሽ ቤት ግን ቅርብ ነው ወይስ እንዴት ነው? እኔ እኮ አንዳንዴ የሆነ ነገር እውነትም ይመስለኛል ውሸትም ይመስለኛል ማለት ነው። እና ዞሮ አንተ ዴቭ ተብዬ አስመሳይ። ሁለተኛ እንግዲህ መጨረሻ ላይ ሄርሜላ መታለች። ሄርሜላ ደግሞ ምን ልታረጊ መጣሽ?
ለምንስ ተከተልሻቸው? በነገራችን ላይ ቡዜ ደውላላችኋች። እኔ ቡዜ አውዙ ቢላ ምን አይነት ቆሻሻ ሰው ናት! በጣም ቆሻሻ፣ በጣም የወረድሽና በጣም ቆሻሻ ነሽ። እና ሩታዬ አትሸማቀቂ። ምንም ቢሉሽ አንቺን ለመጥላት አንቺን ለመጉዳት እነሱ ጥራታቸው አብርሽን ያው ሆስፒታል ምናምን ነገር ወስደው ከዚያ በኋላ ወደ ሄርሜላ ሊያገናኙ ነው። አንቺ ደግሞ ባልሽን እንዳትለቂ። ብዙ ሰዎች እንግዲህ ብዙ ሰዎች ምን ይላሉ? ሄርሜላና አብርሽ መቼም ቢሆን አይለያዩም ይላሉ። ኖ አብርሽ አሁን ወደ ህይወቱ ተመልሷልና ስለዚህ ወዲያ እያላችሁ አይዲያ አትስጡ፣ ተዋቸው። አብርሽ ልጅን፣ ሚስቴን፣ ቤቴን ነው መፈልግ እስካለ ድረስ ቃሉን አክብሩለት። ከልጁ ጋር ከሚስቱ ጋር ይኑር። ኤፍሬም ደግሞ አብርሽ እንዳትርቀው፣ ሩታም እንደዚሁ እንዳትርቂ። ምንም ቢፈጠር እኮ ምንም ቢፈጠር እናንተ አብርሽን ጥላችሁት ወይም ለነሱ በቃ እህት ነው ወንድም ነው ምናምን ነገር ብላችሁ አምናችሁት እንዳትሄዱ ማለት ነው። እና አብርሽ ደግሞ ቤቱ እንግዲህ ስላልተመቸው ወደ እነ ሩታ ቤት መጥቷልኝ። እንግዲህ ማን ነው በሽተኛ አብርሽ ነው ወይስ ቡዜ ናት? አሁን ብዙ ጊዜ አብርሽ ነው በሽተኛ ይላሉ። አብርሽ በሽተኛ አይደለም። በሽተኛ እንደኔ ቡዜና ዴቭ ናቸው። በተለይ ዴቭ በጣም በሽተኛ ነው ማለት ነው። አዲስ የመጣ በሽታ እሱን ነው መሰል የያዘው ማለት ይሄ አስመሳይ ሩታን እኮ ብዙ ነገር ለማድረግ ሰው እንዲጠላት በቃ እነሱ እንዲወደዱ የማይጠቀመው ቃል የለውም። እና ስለዚህ እንግዲህ የእናንተ ቤት ካልተመቸው እንዴት ቤቱ ይመጣል? ድሮም እኮ የእናንተ አላስተኛው ብላችሁ ነው አይደለ ወደ ቤቱ የመጣ። እና ሩታዬ ምንም አትሸማቀቂ፣ እኛ አለንልሽ። ኤፍዬ ደግሞ ጀግና ነው። በዚህ ብትሉት በዚያ ብትሉት እሱ መቼም ቢሆን ያው ሀሳቡንና ያቀደውን እቅድ እንትን አይልም ማለት ነው። ሳያሳካ መቼም ቢሆን አይተኛም። እና ሩታዬ ፏበይ። አብርሽም እንግዲህ ያው ሄርሜላን ሲያይ በጣም ደንግጧልኝ። ምን እንደሚፈጠር እንግዲህ አናውቅም። እና ቤተሰቦች እንግዲህ ያው ላይክ እያደረጋችሁ ሸር እያደረጋችሁ እስቲ እናንተስ የተሰማችሁ ምንድን ነው? መግቢያው ላይ እንግዲህ ይሄ ዴቭ ተብዬው ማለት ነው ሩታና ኤፍሬምን እነሱን ለማለያየት የማይጠቀመው ቃላት፣ በተለይ እኔ የዛሬ በጣም ነው ያናደደኝ። ለምን ብትሉ ያናደደኝ ሩታና ኤፍሬም እንዴት ከአንድ ላይ ያድራሉ? ምን ችግር አለ? አሁን ሩታ ሰራተኛ አላት፣ ልጅ አላት። ክላሳቸው 3-4 ነው አይደለም? ስለዚህ የወንድሙ ቤት ነው። ሁለተኛ ደግሞ አብረሽ ከእናንተ ቤት ከሆነ ሁለተኛ ደግሞ ዛሬ ጠዋት ወደ ሆስፒታል ቀጠሮ አላቸው አይደለም? ያንን ነገር ለማድረግ አብረው አድረው ከዚያ በኋላ ወደ እነ ቡዜ ቤት ሊሄዱ ነው እነሱ የተነጋገሩ። እነሱ ግን የእነሱን አእምሮ ለመንካት እነሱን ደግሞ ሁለተኛ ደግሞ ሩታን ሌላ ነገር ሰው እንዲላት ይሄን ነገር በነገራችን ላይ ሩታ ናት ጥፋተኛ። ከዚህ ላይ እንደዚህ ነገር ስትባይ ኖ ማለት ነበረብሽ ማለት ነው። እና ግን አንቺ ይሄን ቃል ሁሌ በተጠቀም የሩታ በጣም ደስ ይለኛል። አሁን ዛሬ የክብርሽን ዝቅ ነው ያደረጉት ቡዜና አንተ ማለት ኤፍሬም እና ሩታ እንዴት ነው ከዚህ የምታዱ ወንድ የሌለበት? አቤት ዴቭ። አሁንማ ደግሞ ወገቡን ይዞ ስራውን ጥሎ ለውሸት በጣም ቆሟልኝና ውሸት ያው ምንም ነገር እንትን አይልም። ረዥም መንገድ አትሄዱበት።